የውበት ስታንዳርዶች ብያቸው አልነበረና የ25 ሀገራት ነው እዚህ ላይ የተካተተው የሴቶችን ያማከለ ነው ማለት ይቻላል። አብዛኞቹ ሁሉም የሴቶችን ውበት እንዴት ነው የሚገልጹት ነው የሚለው። አርጀንቲና ጋር በጣም የሚወደድ ነገር ተብሎ የቀረበው ረዘም ያሉ የአይን ሽፋሽፍቶች ናቸው። ከዛ ውጪ ደግሞ ቆዳ ፊት የቆዳ ጥራት እንዲሁም ደግሞ ከንፈርም ላይ ደግሞ ይሄ አንጸባራቂ ከንፈር ያላቸው ሴቶች እንግዲህ ኮስሞቲክስም ሊኖር ይችላል። አሁን ላይ ደግሞ እንደምናውቀው ሌሎች ፕላስቲክ ሰርጀሪን ጨምሮ የሚያረጓቸው ነገሮች አሉ። ወደ አውስትራሊያ ስንሄድ ደግሞ አውስትራሊያ እንደ ውበት መገለጫ የታየው የቆዳ እንዴት ነው ፒንክ መሆን። እኛ ጋር እንደውም ሴንሲቲቭ ቆዳ ሲሆን ቀይ ሰዎች የሚሆኑት ነገር እሱ አውስትራሊያ ላይ በጣም እንደ ውበት ይታያል ነው አብዛኞቹ የወደዱት ነው። ኮስሞቲክስም ይደረግ ከተባለ ደግሞ በቃ ደማቅ ቀለም ያለው ቀይ ሊፕስቲክ እንደሚቀቡ እሱ ደግሞ ሞር ውበታቸውን እንደሚያጎላ ነው የሚያስቡት። ብዙዎቹም የመረጡት ያንን አይነት ነው። ወደ ባንግላዴሽ ደግሞ ሲኬድ ባንግላዴሾች ተመሳሳይ ነው ይመስለኛል ከኛ ሀገር ጋር ቡናማ አይን ላይ ትኩረት ያደርጋሉ። ከዛ ውጪ የፊት የቆዳ ቀለም ላይ በጣም ይሄ ቀይ ያልሆነ ጠይምም ያልሆነ አለ አይደለ መካከለኛ የቀይ ዳማ የሚባል አይነት ቀለም ያላቸው ሰዎች ናቸው አይን ያዝ ቢያደርጉት ተብሏል። ወደ ቺሊ ስንሄድ ደግሞ ቀጭን ቅንድብ ያው አሁን ብዙ ቦታ ላይ የተለመደ አይደለም። ቺሊ አካባቢ ግን በቃ ሰዎች እንደዚህ መልክ አይተው የሚያደንቁት ቅንድብ ታይቶ ነው። ሌሎች እንደ መዋቢያ ሲደረግ ደግሞ በጣም አይናቸው ውስጥ የገባው ጌጣጌጥ በጣም የሚያደርጉ ሰዎች ናቸው። ሴቶቹም በጣም መዘነጥ ሲፈልጉ የሚያደርጉት እነዚህን ተለቅ ያሉ ጌጣጌጦች ነው ተብሏል። ጀርመን ደግሞ ይሄ ሰሜን ጀርመኖች ናቸው አይደለ በጣም ነጭ ቆዳ ያላቸው እና የነሱን ነው እንግዲህ እንደ ውበት የሚቆጥሩት። እንደገና የጸጉር ቀለማቸውም ወደ ቀላ ያለ ቀለም ያለውን ቀይ ይሄ የለመድነው አይነት ብሎንድ ጸጉር ሳይሆን ቀላ ያለ በተፈጥሯቸው ያላቸው ሰዎች እሱን እንደ ውበት ያዩታል። ውበትም ሲፈልጉ ሰዎች ወደዛ ነው ቀላ ወዳለ ጸጉር ነው የሚሄዱት ተብሏል። የሁሉም ሀገራት እንትን ወጥቷል። ይሄንን ያደረጉት ግን እንዴት ነው አንድ ምስል አስቀምጠው የዛ ምስል ላይ የተወሰኑ ሞዲፊኬሽኖችን እያደረጉ ነው በየሀገራቱ ይሄንን ነገር ያደረጉት ማለት ነው ጥናቱን ያደረጉት። ስለዚህ አንድ ምስል ይኖራል። እዛ ቅንድቧ ሲወፍር ሲቀጥን ከንፈሯ እንዲ ሲሆን ጸጉሯ እንዲ ሲሆን የትኛው ነው በእናንተ ቢዩቲ ስታንዳርድ ቆንጆ የሚባለው የሚለውን ለመመዘን ችለዋል። በአመዛኙ ግን በሚገርም ሁኔታ በጣም ብዙ ሀገራት ላይ ውበት ሆኖ ያዩት ምንድነው ረዘም ያሉ ሽፋሽፍቶች በጣም ውበት እንደሚጨምሩ ሁሉም ኮመንሊ ተስማምተውበታል እንጂ ከቀለም አንጻር ከቆዳ ከጸጉርም ቀለም አንጻር ይሄ ነው የሚባል ሁሉም የሚስማሙበት የለም። ሁሉም የየራሳቸውን የየሀገራቸውን ቆንጆ ነው የመረጡት ማለት ነው። ኢትዮፒካሊ